ቅዱስ እያገዛቸው መምህራችን ሊቀ ጉባኤ መምህር ፍስሐ ዘላለም የዛሬው ተጋባዥ መምህር ናቸው። እርሳቸው ያስተምሩናል፣ እኛ ደግሞ እንማራለን። እግዚአብሔር መንፈስ ቅዱስ ከእርሳቸው ጋር ያስተምራል፣ ከእኛ ጋር ደግሞ ይማራል። ስለዚህ እሳቸው ቁመው እኛም እንማራለን ማለት ነው። አስተማሪው ግን ማን ነው? እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ለሊቃውንቱ ምስጢርን የገለጸ ምስጢርን እንዲገልጽላቸው ለእኔና ለእናንተ ደግሞ ሰሚና አስተዋይ መንፈሳዊ ጆሮ ያድለን። ቀጥታ ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ የሁላችንም አባት ክቡር መጋቤ ሐዲስ ዮሐንስ የዚህ ቤተ ክርስቲያን ዋና ጸሐፊ፣ ክቡር መልአከ ምሕረት ደጀን የዚህ ቤተ ክርስቲያን የስብከተ ወንጌል ኃላፊ፣ ክቡር በኩረ ምእመናን የዚህ ቤተ ክርስቲያን ምክትል ሊቀመንበር፣ የሰበካ ጉባኤ ምክትል ሊቀመንበር፣ እግዚአብሔርን ፈልጋችሁ እግዚአብሔርን ደጅ እየጠናችሁ በዚህ ቅዱስ ስፍራ የተሰበሰባችሁ ምእመናንና ምእመናት እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? በሰላም አሳድሮ ከዚህ ሰዓት አድርሶ እያለንበት ቦታ ቀስቅሶ በመንገድ ጠብቆ በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በሁሉም መንፈስ ቅዱስ ሞላባቸው። በስንቱ ነው ያልኳችሁ? በሁሉም። የሐዋርያት ሥራ ምዕራፍ 2 ከቁጥር 4 ላይ ስንመለከት ይህን ኃይለ ቃል እናገኛለን። ሙሉ ታሪኩን ከቁጥር 1 ጀምራችሁ ተመልከቱት። እንግዲህ በመዝሙሩም በአገልግሎቱ እንደሰማችሁት ዛሬ መንፈስ ቅዱስ ለሐዋርያት የወረደበት በሐዋርያት ላይ ያደረበት ታላቅ ዕለት ነው። እንዲሁም የቤተ ክርስቲያን ልደት ተብሎ ይጠራል። ቤተ ክርስቲያን የተወለደችበት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከእመቤታችን ተወልዶ እኛን በሞቱ አድኖ ከተነሳ በኋላ ስንት ቀን ላይ የቆየው በዚህ ምድር ላይ? 40 ቀን ቆይቶ በ40ኛው ቀን አረገ። ከማረጉ በፊት ሐዋርያትን ወደ ደብረ ዘይት ይዞ ወጥቶ ያዘዛቸው ነገር ነበረ። በተቻለ መጠን እንደው ከዚህ ቦታ ደስ የሚለኝ ሁልጊዜ ለመማር ፍላጎታችሁ እንደተነሳሳ ነው ያለውና ፍጻሜያችሁን እግዚአብሔር ያሳምርላችሁ። ብዙ ቦታ እሄዳለሁ። እንደዚህ ቦታ ግን ለወንጌል ፍላጎት ያለው ሕዝብ አንድ የተወሰነ እንግዲህ የአገልጋዮች ውጤት ነው ብዬ ነው የማምነው። ከአባቶች ከመሪዎች ጀምሮ እስከታች ያሉት አገልጋዮች አንዱ ነው። ሲያገለግሏችሁ ደስ ብሏችሁ ትመጣላችሁ። አትበታተኑ እና እናንተ ለሌላው አስተማሪ ናችሁ። የምንሰማው ሁሉ ቃል እግዚአብሔር በልቡናችን ያሳድርልን እና ሲያርግ የሰጣቸው ተስፋ አለ። በሁሉም ላይ መንፈስ ቅዱስ ሞላባቸው። እንዴት ነው ሊሞላባቸው የቻለ? እኛ መንፈስ ቅዱስ እንዲያድርብን እንፈልጋለን አይደል? መንፈስ ቅዱስ እንዳያድርበት የሚፈልግ የለም። ሁሉም ሰው እንዲያድርበት ይፈልጋል። ለሐዋርያት የተደረገው እንዲደረግልን እንፈልጋለን። ሐዋርያት ምን አይነት ሰዎች ነበሩ ማለት ግን አለብን። እንዴት ነው ያደረባቸው? ምን አይነት ሰዎች ስለሆኑ ነው የሚለውን ማየት አለብን። አስቀድሞ ትንቢት ተነግሯል። መንፈስ ቅዱስ በሐዋርያት እንደሚያድር
እንደሚያበረታቸው፣ እንደሚያጸናቸው፣ ምስጢር እንደሚገልጥላቸው፣ በአገልግሎታቸው እንደሚረዳቸው ተነግሯል። ቀኑ ደርሶ መንፈስ ቅዱስ ወርዷል። ሐዋርያት ሕይወታቸው ምን ይመስል ነበር የሚለውን ማየት አለብን። ጌታችን ኢየሱስ ክርስቶስ ሲያርግ በሐዋርያት ሥራ ምዕራፍ 1 ላይ ስንመለከት ሲያርግ ባርኳቸው ሲያርግ ወደ ሰማይ ቀና ብለው ይመለከቱ ነበር ይላል። ባርኳቸው ተስፋ ሰጥቷቸው እያነጋገራቸው እያለ በኢየሩሳሌም እንዲጠብቁ መንፈስ ቅዱስ እንደሚላክላቸው ነግሯቸው በአንብሮተ እድ ባርኮ እስከ ፕትርክና ያለውን ስልጣነ ክህነት ሰጥቷቸው ሲያርግ ያረገበትን የወጣበትን ቦታ እያዩ ነበረ። መላእክት በእልልታ በምስጋና አጅበውት ሲያርግ ደመና ስትሰውረው ያዩ ነበረ። እያዩ እዚያው ቆመው እያለ መላእክት መጥተው ተመለሱና ወደ ቤታችሁ ሂዱ፣ እንዲህ ሲያርግ በምስጋና ሲያርግ እንዳያችሁት በምስጋና ይመጣል አሏቸው። እጅ ነስተው ወደ ቤታቸው ተመለሱ ይላል። እኛ ዛሬ ይህን እናደርገዋለን አናደርገው? እየሰማችሁ ነው አይደል? የተኛ ሰው መኖር የለበትም። አሁን መጨረሻ ላይ ካህኑ ዲያቆኑ አድንኑ ብሎ የቤተ ክርስቲያኑ አስተዳዳሪ በሌሉበት ቀን የቀደሱት ካህን አቤቱ ሕዝብህን አድን ርስትንም ባርክ ብለው ከባረኩን በኋላ በምንድን ነው የሚያሳልሙን? እየሰማችሁ ነው አይደል? ጌታ ሲያርግ በአንብሮተ እድ እጁን በመጫን ባርኳቸው የማረጉ ምሳሌ ነው። ጌታ የአገልግሎቱ ፍጻሜ አድርጎት አድርጓል። አባቶችም የአገልግሎታቸው ፍጻሜ በእጃቸው ባርከው አሳልመውን ሲሄዱ እኛ ደግሞ እጅ ነስተን ወደ ቤታችን ሄዳለን አይደል? አያችሁት? ከዚያ እኮ ነው የመጣው። ጌታችን አገልግሎቱን በምድር ላይ የነበረውን አገልግሎት ፈጸመ። ሲፈጽም በአንብሮተ እድ ባርኳቸው ሄደ። እነሱ ደግሞ መላእክት በኋላ መጥተው እነሱ ቀና ብለው ሰማዩን ሲመለከቱ ጌታቸው የሄደበትን ሲያዩ መላእክት መጥተው እትኦ ውሉደ ሰላም እትው በሰላም አሏቸው። እናንተ የሰላም አለቃ የሰላም ንጉሥ የኢየሱስ ክርስቶስ ልጆች በሰላም ወደ ቤታችሁ ሂዱ አሏቸው። ሲያርግ እንዳያችሁት ዳግም ይመጣል አሏቸው። ሐዋርያት የሆነ ነገር እንዲያስቡ ነው። መላእክት የእሳት ሰይፍ የእሳት ጦር ይዘው ስለነበረ አይተዋቸው ስለነበረ ያ እሳት በልቶት ይሆን ወይስ አልበላውም ብለው እንዳያስቡ ሲያርግ እንዳያችሁት ምን ይላል አሏቸው? ዳግም ይመጣል። በይባቤ መላእክት እንዳረገ በይባቤ መላእክት ዳግም ዓለሙን ሊያሳልፍ ይመጣል። እናንተ ቆዩ በተባላችሁበት ቤት ቆዩ፣ ወደዚያ ቤት በሰላም ሂዱ አሏቸው። ዲያቆኑ ምን ይላቸዋል? በኋላ መጨረሻ ምን ብሎ ነው የሚያሰናብታቸው? በሰላም ወደ ቤታችሁ ግቡ ነው አይደል የሚላቸው? በሰላም ወደ ቤታችሁ ግቡ ይለናል። የኛ ቤተ ክርስቲያን ያለ ምሳሌ ያለ ትርጉም ያለ ምክንያት ያለ ምስጢር የምታደርገው ነገር የላትም። እያንዳንዱ አገልግሎት ምሳሌ አለው፣ ትርጉምና ምክንያት አለው። ዲያቆኑ በሰላም ሂዱ የሚለን መላእክት በሰላም ወደ ተባላችሁበት ቦታ ሂዱ ስላሏቸው ይለናል ዲያቆኑ። ካህኑ ደግሞ በእጁ ይባርከናል። እኛ ደግሞ እንደ ሐዋርያት እጅ ነስተን ወደ ቤታችን እንመለሳለን። መንፈስ ቅዱስ ያድርብናል። መንፈስ ቅዱስ ጋር እንኖራለን። በምንሰራው ስራ ሁሉ መንፈስ ቅዱስ ይረዳናል። ስንጾም ይረዳናል፣ ስንጸልይ ይረዳናል፣ ስንመጸውት ይረዳናል። አይለየንም። ለሐዋርያት የተደረገው እንደዚያ ነው። ሐዋርያት ወደ ተባሉት ቤት ተመልሰው በአንድ ቤት ውስጥ ሐዋርያቶች አይደሉም 120 ቤተሰብ በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። እየሰማችሁ ነው? በስንት ልብ አለ? በአንድ ልብ። የሐዋርያት ሥራ ምዕራፍ 1 አንብቡት። የዛሬው ታሪክ ደግሞ ምዕራፍ 2 አንብቡት። ጌታ ካረገ በኋላ 10ን ቀን 120 ቤተሰብ እመቤታችንን ይዘው ማንን ይዘው? እመቤታችንን ይዘው። ሰው ከእመቤታችን ተለይቶ መንፈስ ቅዱስ አደረብኝ ማለት አይችልም፣ ውሸት ነው። ከእመቤታችን የተለየ ሰው መንፈስ ቅዱስ አያድርበትም። በእርግጠኝነት ልንገራችሁ፣ እመቤታችንን የማያውቅ ሰው፣ እመቤታችንን አማላጅ መሆኗን ያላመነ ሰው፣ እመቤታችን እናቱ አድርጎ እግዚአብሔር የሰጠው ሰው በእናትነቷ የማያምን ሰው፣ በአማላጅነቷ የማያምን ሰው፣ ሳሊ ለነ ቅድስት ቅድስት ወይ ለምኝልን የማይል ሰው፣ ከእመቤታችን ጋር የማይኖር ሰው መንፈስ ቅዱስ አያድርበትም፣ ስራውም አይቃናም።
ሐዋርያት መንፈስ ቅዱስ ከመውረዱ በፊት 10ን ቀን 120 ቤተሰብ ከማን ጋር ነበሩ አልኳችሁ? ከእመቤታችን ጋር ሆነው በአንድ ልብ ሆነው 120 ሰው በአንድ ልብ እያሰቡ ማለት ነው። ልባቸው እንዳንድ ሰው ሆኖላቸው። ለእኛውን የሚያስፈልገን ይህ ነው። መንፈስ ቅዱስን የምንፈልግ ከሆነ እንዲረዳን የምንፈልግ ከሆነ እንዲያጸናን የምንፈልግ ከሆነ ምስጢር እንዲገልጥልን የምንፈልግ ከሆነ ስንት ልብ ሊኖረን ያስፈልጋል? አንድ ልብ። እናንተ ክርስቲያኖች ምዕመናን አንድ ልብ የምትተሳሰቡ የምንተሳሰብ የምንረዳዳ በጸሎት የምንተጋ ለሀገር የምናስብ በሃይማኖታችን የምንጸና አንዲት ልብ ያለችን ስለ አንድ በጎ ነገር እኩል አብረን የምናስብ መሆን አለብን። እኛ አገልጋዮች እንደዚያው ከላይ ከመጨረሻው መሪ ወይም ከመጀመሪያው የቤተ ክርስቲያኗ ስልጣን ከያዙት አባቶች ጀምሮ እስከ መጨረሻ ያለን አገልጋዮች ስንት ልብ ሊኖረን ያስፈልጋል? አንድ ልብ። ለልማት አብረን እንዳንድ ሰው የምናስብ ለምዕመናን እድገት ለመንፈሳዊ ሕይወታችሁ ማደግ አንድ አይነት ሐሳብ ያለን በቅንነት የምናገለግል ከሆነ ማን አብሮን ይኖራል? መንፈስ ቅዱስ አብሮን ይኖራል። በአገልግሎታችን ያበረታናል። ሐዋርያት በኢየሩሳሌም ቆዩ አላቸው ጌታ። በኢየሩሳሌም ቆዩ እስከትለብሱ ኃይለ ማርያም፣ ከአርያም ኃይልን እስክትለብሱ ኃይል የሚሆናችሁ መንፈስ ቅዱስ እስኪላክላችሁ ኃይል የሚሆናችሁ መንፈስ ቅዱስ እስከሚያድርባችሁ እሱን እስክታገኙ ድረስ በእናንተ እስኪያድር ድረስ በኢየሩሳሌም ቆዩ፣ ከኢየሩሳሌም አትውጡ አላቸው። የእኛ ኢየሩሳሌም አሁን ማናት? እየሰማችሁ ነው? ምናልባት ከስፒከሩ ጋር የተስማማን አይመስለኝም ድምጻችን። እንደምን ብላችሁ ስሙኝ። የኛ ኢየሩሳሌም ቤተ ክርስቲያን ናት። መንፈስ ቅዱስን ለማግኘት በቤተ ክርስቲያን መገኘት አለብን። ወደ ቤተ ክርስቲያን መተን በ40 በ80 ቀን በምናገኘው ቅዱስ መንፈስ በምንወለደው ልደት በጥምቀት አማካኝነት መንፈስ ቅዱስን እናገኛለን። ከሥላሴ እንወለዳለን። ያን ጊዜ ያደረብን መንፈስ ቅዱስ ስራ ሲያሰራን ይኖራል። ስለዚህ ቤት መኖር አለብን፣ ጸንተን በቤተ ክርስቲያን መኖር አለብን ማለት ነው። ሐዋርያት በኢየሩሳሌም ቆዩ ተባሉ። በኢየሩሳሌም ነበሩ። እንደ አንድ ሰው ሆነው በጸሎት እየተጉ ይላል። በምን እየተጉ እንደው እንተጋለን በጸሎትኛ? ስንቶቻችን ጸልያለን? በእመቤቴ አሁን እኔ ስተኛ ሳልጸልይ አልተኛም፣ ስነሳም ተነስቼ ሳልጸልይ ስራ አልጀምርም የሚል ሰው ይኖር ይሆን? ጀግና የሆነ በሰላም ያዋለውን አምላክ ተግቶ የሚያመሰግን በሰላም እንዲያሳድረው የሚለምን ሲነጋ በሰላም ስላሳደረው የሚያመሰግን ቀኑን በሰላም እንዲያውለው ቀኑን ለፈጣሩ የሚሰጥ ስንት ሰው አለ? መጸለይ አለብን። መንፈስ ቅዱስ ዝም ብሎ አይገኝም። የጌታን ጥሪ መቀበል ያስፈልጋል። የማንን ጥሪ? የጌታን ጥሪ ሐዋርያት ተቀብለው መጡ። የጌታን ጥሪ ተቀብለው መጡ። ጣሉት የተባሉትን ነገር ሁሉ ጣሉ። እነ ዮሐንስ፣ እነ ያዕቆብ፣ እነ ጴጥሮስ አሳ ከሚያሰግሩበት፣ እነ ማቴዎስ ቀረጥ ከሚቀርጡበት ከሚያስቀርጡበት ቦታ ተጠሩ። ተከተሉኝ አላቸው ጌታ። ተከተሉት። መረባቸውን ጣሉ አላቸው። መረባቸውን ጣሉ። ወንጌልን ተቀበሉ፣ ያዙ። ወንጌልን እንደ መረብ አድርገው እንደ አሳ ሕዝቡን ሊያጠምዱ ሊሰበስቡ ወደ ጌታ ጥሪውን ተቀብለው ተከተሉት። ከኛም የሚጠበቀው ይህ ነው። የጌታን ጥሪ መቀበል፣ ጌታን መከተል፣ ቃሉን መስማት፣ በተባለው በቤተ ክርስቲያን መገኘት፣ እንደ አንድ ሰው ማሰብ፣ መስማማት፣ መግባባት። ይህንን ካደረግን መንፈስ ቅዱስ ከኛ ጋር ነው። ለምንድነው ዛሬ ለሐዋርያት መንፈስ ቅዱስ የወረደው? ሐዋርያት ዙሮ ዓለሙን እንዲያስተምሩ እግዚአብሔር ይፈልጋል። እያዘጋጃቸው ነው። አስተምሯቸዋል። እንዴት መኖር እንዳለባቸው በዓለሙ ሲያስተምሩ የሚያጋጥማቸውን ፈተና፣ መከራ ቀድሞ ነግሯቸዋል። መከራውን እንዳይሳቀቁት፣
ጸንተው እንዲያስተምሩ የቋንቋ ችግር እንዲያጋጥማቸው ቋንቋ ሊገልጥላቸው እንዳይፈሩ ሊያበረታቸው ምስጢር ሊገልጥላቸው መንፈስ ቅዱስ ዛሬ ተላከላቸው። ልብ ብላችሁ ተመልከቱ። መንፈስ ቅዱስ ጰራቅሊጦስ ይባላል። ጰራቅሊጦስ ብዙ ትርጉሞች አሉት። አጽናኝ ማለት ነው። ከሳቲ ምስጢር ገላጭ ማለት ነው። አጽናኝ የሚያጸና የሚያጽናና ማለት ነው። የሚያበረታ የሚያጠነክር ኃይል የሚሆን ማለት ነው። መንጽሂ ከኃጢአት የሚያነጻ ማለት ነው። ብዙ ትርጉሞች አሉ። ሐዋርያትን ሊያጸናቸው ሊያበረታቸው ምስጢር ሊገልጥላቸው አብሯቸው ሊሰራ ዛሬ ተላከላቸው። በዚያ በነበሩበት ቤት እያሉ በጸሎት እየተጉ እያሉ ድንገት እንዳውሎ ነፋስ ያለ ድምፅ ሰሙ። ወዲያው ቀና ሲሉ እንደ እሳት ላንቃ ያለ የተከፋፈሉ የእሳት ልሳኖች በእነሱ በእያንዳንዳቸው ላይ ታዩአቸውና ተቀመጡባቸው። ያን ጊዜ ፍርሃታቸው ተቃጥሎ ጠፋ። ያን ጊዜ እንደ ነፋስ ጠራርጎ ፍርሃታቸውን ከነሱ አስወገደላቸው። ፍርሃታቸውን አቃጠለላቸው። ፈሪዎች የነበሩት ብርቱዎች፣ ደፋሮች፣ ጠንካሮች ሆኑ። አንድ ቋንቋ ብቻ ያውቁ የነበሩ ሰዎች ዛሬ 71 ቋንቋ ተጨመረላቸው። ስንት ቋንቋ ተጨመረላቸው? 71። ከሚያውቁት ጋር አንድ ቋንቋ ያውቁ ነበር። ስንት ሆነላቸው? ቋንቋው ለምን ተገለጠላቸው? በዓለም ዙረው ሲያስተምሩ የቋንቋ እጥረት እንዳይገጥማቸው በሄዱበት ሁሉ የሄዱበትን ዓለም ቋንቋ ተናግረው እንዲያስተምሩ። ቋንቋ የሚጠቅመው ለምንድን ነው? ንገሩኝ እንጂ አትፍሩ። ለመግባቢያ ነው፣ ለመገዳደያ አይደለም። ለመለያያ አይደለም፣ ለመተማማት አይደለም፣ ለመግባባት ስለሆነ በሄዱበት ሀገር ሁሉ እንደፈለጉ እንዲያስተምሩ የዓለሙ ቋንቋ ተገለጠላቸውና በየቋንቋው ሲናገሩ በባህለ ሃምሳ ለበዓል የተሰበሰቡ አይሁድ ተደነቁ። እነዚህ የገሊላ ሰዎች አይደሉ እንዴ? እንዴት ዛሬ በሁላችን ቋንቋ ሲናገሩ እንሰማቸዋለን አሉ። የተሰበሰበው የአይሁድ ሕዝብ ከተለያየ የዓለም ክፍል የመጣ ነው። ለበዓል የተሰበሰበ ነው። ከተለያዩ የዓለም ክፍለ ዓለማት የመጡ ስለነበሩ የየዓለሙን ቋንቋ ሲናገሩ ስለሚሰማቸው አደነቁ። አንዳንዶቹ ደግሞ አሾፉ። ማሾፍ እዛ በከተማው በኢየሩሳሌም ከተማ የነበሩ ከተኞች ማሾፍ ጀመሩ። እነዚህ ያልፈላ ጉሽ ጠጅ ጠጥተው ይቀባጠራሉ አሉ። የጠጣና የሰከረ ሰው እንኳን በሌላ ቋንቋ ሊናገር በአዲስ ቋንቋ ሊናገር በሚያውቀው ቋንቋ መናገር ይቸገራል አይደል እንዴ? ምላሱ ይተሳሰራል። ቅዱስ ጴጥሮስ ፍርሃቱ ተነሳ፣ በመካከላቸው ቆመ። እናንተ የኢየሩሳሌም ሰዎች እናንተ እንደምትሉት አይደለም። አሁን የመጠጥ ሰዓት አይደለም። እንደምትሏቸው ጠጥተው አይደለም፣ ጠጥተን አይደለም አለና ማድረግ የሚገባቸውን ነገራቸው፣ አስተማራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስን አባቶቻቸው ቀንተው ተመቂተው እንደሰቀሉት ነገራቸው። ነገር ግን እግዚአብሔር አስነሳው ይላል። ማን አስነሳው አለ? ምእመናን፣ ማንን ነው እግዚአብሔር ያስነሳው? ንገሩኝ፣ እየጨረስኩ ነው። ቶሎ እንድንጨርስ። እግዚአብሔር ማንን ነው ያስነሳው ከመቃብር? ክርስቶስን። ክርስቶስ ራሱ መነሳት አይችልም? ምን ማለት ነው ታዲያ? ይችን ነው መጠንቀቅ ያለባችሁ። በዚች ነው ብዙ ወጣቶች ገደል የገቡት። ክርስቶስ እግዚአብሔር እንዳልሆነ አድርገው የሚናገሩት እንዲህ የሚያዳልጥ ኃይለ ቃል ስለሚያገኙ ከመምህራን ስላልጠየቁ ቁጭ ብለው ስላልተማሩ ጊዜ ወስደው ስላልተማሩ የመማር ጊዜ ስላልነበራቸው እድሉም ስላልነበራቸው አንዳንዶቹ ደግሞ እያወቁ ሌላ ነገር በልጦባቸው ጠፍተዋል። እግዚአብሔር አስነሳው ማለት እግዚአብሔርነቱ አስነሳው ማለት ነው። እየሰማችሁ ነው? ምኑ አስነሳው? እግዚአብሔርነቱ፣ የባህሪ አምላክነቱ አስነሳው ማለት ነው። እግዚአብሔር ስለሆነ በእግዚአብሔርነቱ ኃይል ተነሳ ማለት ነው። እየተግባባን ነው። ስልጣናቸው አንድ ነው። በስልጣን ባገዛዙ መለኮት ስንት? አንድ ነው አይደለ? ስለዚህ እግዚአብሔር አስነሳው የሚለው ቃል ምን ማለት ነው? እግዚአብሔርነቱ አስነሳው፣ በእግዚአብሔርነቱ ኃይል ተነሳ ማለት ነው። እግዚአብሔር ስለሆነ እሱ ክርስቶስ በእግዚአብሔርነቱ ተነሳ ማለት ነው። እና ቅዱስ ጴጥሮስ ይህንን ነገራቸው።
በሚያስተምረው ትምህርት ልባቸው ተነካ ይላል። ምናቸው ተነካ? የሁላችን ልብ በቃለ እግዚአብሔር እንዲነካ እግዚአብሔር ይርዳን። የሁላችን በእግዚአብሔር ቃል እንዲነካና ወደ ራሳችን እንድንመለስ ምን ላድርግ እንድንል ተሰብስበው ሐዋርያትን ጠየቋቸው። አሁን ምን እናድርግ አሏቸው። እስኪ ዛሬም በሉ እናንተ የንስሐ አባቶቻችን፣ አባቴ ኃጢአቴ በዝቷል ጨንቆኛል ምን ላድርግ በሏቸው። አባቴ ለቤተ ክርስቲያን ምን ላድርግላት በሏቸው። ከእኔ ምን ይጠበቃል በሏቸው። ልባችን ሲነካ የምንለው እንደዚያ ነው። መንፈስ ቅዱስ ሲያድርብን የምንለው እንደዚያ ነው። ምን እናድርግ አሏቸው። ተጠመቁና ክርስቲያን ሁኑ አላቸው በአጭር ቋንቋ። ያን ጊዜ እንደኛ መንፈስ ቅዱስ ያድርባችኋል አላቸው ቅዱስ ጴጥሮስ። ምን አላቸው? ተጠመቁ ክርስቲያኖች ሁኑ። ተጠምቃችሁ ክርስቲያን ስትሆኑ ከሥላሴ ስትወለዱ መንፈስ ቅዱስ ያድርባችኋል አላቸው። እኛ በዚህ ግቢ ውስጥ ያለንና እንደኛ ያሉ ክርስቲያኖች ማን አድሮብናል? መንፈስ ቅዱስ አድሮብን እንኖራለን። በአገልግሎታችን ሁሉ ማን ይረዳናል? የዛሬው ትምህርት እጅግ ሰፊ ነው። ከ30 ደቂቃ ጋር አይስማማም። እንደው የሰማነውን በልቡናችን ያሳድርልን። ዛሬ ቤተ ክርስቲያን ውስጥ ያለውን አገልግሎት ስታይ እና ያን ጊዜ በጴጥሮስ ትምህርት 3000 ሰዎች አመኑና የቤተ ክርስቲያኗ ልደት ሆነ ማለት ነው። 3000 ሰዎች አምነው ክርስቲያኖች ሆነው ከ120 ቤተሰብ ጋር ተቀላቀሉ። ከ120 ቤተሰብ ጋር ተቀላቀሉ። በአንድ ቤት እየኖሩ በአንድ አይነት አኗኗር ይኖሩ ነበር። ያላቸውን እየሸጡ እያመጡ ከማህበሩ እየተቀላቀሉ ክርስቲያኖች እንዳንድ ሰው ሆነው እንደ ስንት ሰው ሆነው አሁን እኛ እንዳንድ ሰው ሆነን ምመናል አንድ ልብ አለን ይሆን? መድኃኒዓለም ይርዳን። አሜን በሉ። እዚህ የመጣ ነው ለመጽደቅ ነው አይደለ? እንግዲያው በዘር አትለያዩ፣ በማርያም በምን አትለያዩ? ክርስቲያን አያምርበትም። ቢያድለን ሁሉም ሰው አንድ መሆን አለበት። ኢትዮጵያውያን አንድ መሆን አለብን። ለማን ሲባል? ለራሳችን ሲባል፣ ለራሳችን ሲባል። እኛ ክርስቲያኖች ደግሞ እንደ ክርስቲያን አንድ መሆን አለብን። የትኛውንም ቋንቋ እንናገር፣ ከየትኛውም አካባቢ እንምጣ፣ የሚጠቅመን አልጠቀመም እኮ ምን ላይ ጠቀመ እንዴ? እንደ አንድ ሰው ስንኖር እግዚአብሔር ከኛ ጋር ይሆናል፣ በስራችን ያበረታናል። አንድ ነገር ብቻ ልጠይቃችሁ፣ መንፈስ ቅዱስ ምን ያህል እንደሚያበረታ። ቅዱስ ጊዮርጊስን ያን ያህል ዓመት እንዲጋደል በሃይማኖቱ እንዲጸና ያደረገው ማን ነው? መንፈስ ቅዱስ። አልለያችሁም ብሎ ነበር ጌታ። ከእናንተ ጋር እስከ ምጽአት እኖራለሁ አለ። ከአባቶቻችን ጋር ኖረ፣ ከእኛም ጋር እየኖረ ነው። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት ማን ነው? እና አቡነ አረጋዊ ያንን ያህል ሲታገሉ ከአጋንንት ጋር ያንን ያህል ሲበረቱ ያበረታቸው ማን ነው? መንፈስ ቅዱስ። ሰማዕታት በእሳት ሲጠበሱ በስለት ሲቆረጡ ማን ያበረታቸው? ሐዋርያት በደረቅ ሲላጩ ማን ያበረታቸው? መንፈስ ቅዱስ። ዛሬ አባቶቻችን ሽማግሌዎቹ የደከሙት ቤተ ክርስቲያን ውስጥ በፍልሰታ በአብይ ጾም በበዓላት ሰዓታት ቁመው ሙሉ ሌሊት ሲያድሩ ማን የሚያበረታቸው? ዛሬ አባቶቻችን ማህሌት ቁመው ሙሉ ሌሊት ቁመው ሲያድሩ ያንን ያህል በስሜት መንፈስ ቅዱስ ሙቀት ሰጥቷቸው ዋዜማ ቁመው ትናንት ውለው ማታ 3 ሰዓት ወይ 2 ሰዓት ማህሌት ጀምረው እስከ ቀን ታቦት እስኪወጣ ድረስ ታቦትም ወጥቶ በአውደ ምሕረት ሲወርሙ ስታዩአቸው ማን አድሮባቸው ይመስላችኋል? ሁላችሁም ንገሩኝ። እሺ እናንተ በዓለሙ ስብሰባ ስትመሩ፣ ሰው ስታወያዩ፣ በድርጅታችሁ በካምፓኒያችሁ በተለያየ ቦታ ስብሰባ የምትመሩ ሰዎች ስትመሩ ስታወያዩ፣ ጠዋት ቁርሳችሁን በልታችሁ ትኩስ ነገር ጠጥታችሁ ገና እዚያ ስብሰባውን ስትጀምሩት ከፊታችሁ ምንድን ነው የሚቀርብላችሁ? ውሃ ይቀርብላችኋል። ስለሚደክማችሁ ማለት ነው። ጉረሯችሁ ስለሚደክም ስለሚጎዳ ማለት ነው። ለመጠንከር ማለት ነው። የእኛ አባቶች ሰዓታት ሲቆሙ ማህሌት ሲቆሙ ቁመው ሲያድሩ ቁመው ሲውሉ ታቦት ሲሸከሙ ቁመው አድረው ሲቀድሱ በልተው ጠጥተው አይደለም። ጾማቸውን ቁመው ያድራሉ፣ ቁመው እንደገና ይውላሉ፣ እዛ ታቦት ይሸከማሉ። እዛ ሌሎች ደግሞ ቁመው አድረውና ውለው ይቀድሳሉ። ማን ስላደረባቸው ነው? ኧረ በማርያም ንገሩኝ። አያችሁ መንፈስ ቅዱስ የሚሰጠውን ኃይል።
እስከትለብሱ ኃይለ ማርያም ከአርያም ኃይልን እስክትለብሱ እስኪላክላችሁ በኢየሩሳሌም ቆዩ ያለው ጌታ ለቆዩት ለሐዋርያት መንፈስ ቅዱስን ላከላቸው። መንፈስ ቅዱስን ተቀበሉ፣ አደረባቸው። ፈሪ የነበሩት ብርቱዎች ሆኑ፣ ደፋሮች ሆኑ። በአንድ ቋንቋ ይናገሩ፣ በ72 ቋንቋ ተናገሩ። ዓለሙን ዙረው አስተምረው አጣፈጡና ቤተ ክርስቲያንን ከኛ አደረሷት፣ ለኛ አስረከቡ። እኛ እንዴት ይዘናት እንገኛለን? እግዚአብሔር ይርዳል። እናንተ ምእመናንን በዚያ ዘመን እንደነበሩት ምእመናን እንድትሆኑ፣ እኛ አገልጋዮችም በዚያ ዘመን እንደነበሩ አገልጋዮች እንድንሆን ማን ይርዳል? አባቶቻችን አምላክ ይርዳል። መንፈስ ቅዱስ ሁላችንን ያበርታን፣ የሰማነውን በልቦናችን ያሳድርልን። ለመምህራችን ሊቀ ጉባኤ መምህር ፍስሐ ዘላለም አምላከ ቅዱሳን ኢየሱስ ክርስቶስ ቃለ ሕይወት ያሰማልን፣ የሕይወትን ቃል ያሰማልን፣ አስበ መምህራንን ይክፈልልን። እልል ብላችሁ እግዚአብሔርን አመስግኑበት።